እንዲህ አይመስለኝም እኮ እምንላት ፓርት አለች አይደል? ይሄ የሚመጣው ምንድነው መጀመሪያ በደንብ ካለ መጠናናት፣ ባህሪን ካለ ማወቅ፣ ምን ይወዳል ምን ይጠላል፣ እኔ እንደዚህ አይነት ነገር ቢኖረኝ ምን አይነት ፊሊንግ ነው የሚያሳየኝ፣ ወይም ደግሞ የኔ ደካማ ጎን ይሄ ቢሆን ምን አይነት ምልክቶችን ሪያክት ታደርጋለች እኔ ላይ የሚለውን ነገር ጊዜ ወስዶ አለመጠናናት እጅግ ወንዳ ወንድነቱን የምትፈታተን ከሆነ ያቺ ሴት ሚስቱ ነች ወይስ አጋሩ ነች ወይስ ምኑ ነች? ያ ነገር እየተደጋገመ ሲሄድ ነገ እንደውም የፍቅር ግንኙነት ይሻላል ብዬ አስባለሁ። የሆነ ሰዓት ላይ ስናውቅ ያንን የፍቅር ግንኙነት በቃ እንትን ልንለው እንችላለን። ግን በትዳር ላይ ከገባና ልጆች ከመጡ በኋላ ደግሞ እጅግ በጣም ከባድ ነው የሚሆነው። አንደኛ ልጆችን ኦኬ እናንተ ልትለያዩ ትችላላችሁ፣ ግን ልጆች ያለ አባት ያለ እናት ማደግ በልጆች ላይ የሚፈጥረውን የስነ ልቦና ጉዳትም መረዳት አለብን። ስለዚህ በተለይ መጀመሪያው ሁሉ ነገር የሚጸነሰው የፍቅር ግንኙነት ላይ ነውና ፍቅርን ስንጀምር የፍቅር ግንኙነት ላይ ስንሆን የምንመርጣትን ሰው ትክክለኛ ሰው ነው ወይ የመረጥኩት፣ ነገ ብወድቅ ብታመም ከጎኔ ትሆናለች ወይ፣ ነገ የሆነ ነገር ብወድቅ ባጣ ብነጣ ከኔ ጋር ይሆናል ወይ የሚለውን ነገር አመዛዝነሽ ያንን ሰው መምረጥ እስካልቻልሽ ድረስ በኋላ ያ የፍቅር ግንኙነት አሊያም ትዳራችሁ አደጋ ላይ ሊወድቅ እንደሚችል መረዳት አለብሽ። ከዛ ከፍ ስንል የፈለገ ከዛ ሰው ጋር እድሜው ተሰጥቶን 1000 ዓመት ብንኖር ያንን ሰው እናውቀዋለን ለማለት አንችልም። ግን ብቻ አለ አይደለ እንደ ሰው በሰውኛ መጋለጡ አይቀርም ማለት ነውና ያልሆነውን ወይም የሌለንን ነገር እንዳለን ነገር አድርገን ወይም እንደሆነን ነገር አድርገን ማውራት እጅግ በጣም ከባድ ነው። ወይም ደግሞ አንተ የሌለህን ነገር እሷን ለማግኘት ብለ እንደዚህ ቦታ ነው የምሰራው፣ ስራዬ አሪፍ ስራ ነው፣ አሪፍ ገቢ ነው የማገኘው፣ ወይም ብቻ አለ አይደለ በእንደዚህ አይነት ቃላቶች አሳምናሃት አስምጣሃት ወደ አንተ ህይወት ውስጥ ከገባች በኋላ ያንን ነገር ውስጥ እሷ ላይ ልንፈርድባት አንችልም ማለት ነው። ምክንያቱም ምናልባት እቺ ሴት ኦኬ የኔ ገቢ እንደዚህ ያለ የሱ ገቢ እንዲህ ከሆነ ህይወታችን በዚህ መንገድ እንመራለን ብላ ካልኩሌት አድርጋ ሊሆን ይችላል የገባችው። አገኛኝ አይደለ? አንተም ደግሞ ያችን ሴት ስትመርጣት ወይ እንደዚህ ስራ አለኝ ወይ እንደዚህ ነገር አለኝ ወይ ብቻ የሆነ የተነጋገራችሁት ነገር ይኖራልና ያንን ነገር አንተ አስበህ ኦኬ እንደዛ ከሆነ ህይወታችንን እንዲህ እናደርጋለን እንዲህ ቦታ እንኖራለን በቃ አለ አይደለ ሰዎች ሲፈላለጉ የሚያስቧቸው ፕላኖች አሉና በዛ ደረጃ አስበህ አቅደህ ያችን ሴት ወደ ህይወትህ ካመጣና በትዳር ላይ ከኖራችሁ በኋላ ነገሮች ግልጥልጥ ብለው መታየታቸው ስለማይቀር